ሰውን ሁሉ መውደድ ዝም ብሎ ባንድ የሚደረስበት ጸጋ አይደለም። በፍላጎት ብቻ የሚመጣ አይደለም። ጸሎት ያስፈልገዋል። ጌታ ሆይ ሰዎችን እንድወድ እርዳኝ። አረጋዊ መንፈሳዊ ምን ይላል መሰላችሁ? ጌታ ሆይ ሰዎችን እንድወድ እባክህ እርዳኝ። እኔ እኮ ምጠላቸው አንተን የሚወዱህን ሰዎች ሁሉ ነው ይላል። አሁን ዝም ብላችሁ አስተውሉ። ምንጠላቸው ሰዎች እግዚአብሔርን የሚወዱ ናቸው አይደሉም? እመቤታችንን የሚወዱ ናቸው አይደሉም? ናቸው። እና ምን ይላል? ኢጻአሎሙ ለእለ ይጼልዎ፣ የሚሰድቡትን አልሰደባቸውም፣ የሚንቁትን አልናቃቸውም። ጌታ አንሰ ለዘይትናገረኒ ንስቲተ እፈቅድ በራን ረጅዞቶ፣ እኔ ግን ጥቂት የሚናገረኝን ሰው በጦር ውገው ይለኛል ይላል። ከቃሉ ጋር ናቸው ብሏችሁ አያውቅም? አንዳንዱን ሰው እንዲያው ጉሮሮዋን ነበር መያዝ፣ ይህንስ በወገውት አትሉ እንኳንስ ነውና አብረን የኖርናቸውን ይቀርና ማናውቀውን ሰው ዝም ብሎ እንዲሁ ማይተ ነው ዝም ብለን ልንጠላውም እንችላለን። ጠላቶቻችሁን ውደዱ በምትል ወንጌል ውስጥ እየኖርነ ወዳጆቻችንን እንኳን መውደድ አቅቶናል። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዴት ወዶታል? እንዴት? እንዲሁ ማለት ነው። እንዲሁ ማለት ነው። እንዲሁ መውደድ ዝም ብሎ የሚገኝ ነገር አይደለም። እንዲሁ ነው የወደደ እንጂ አሁን እኛ ምን እንጠቅመዋለን? አሁን 100 ማህሌት እንኳን እኛ መላእክት ለሱ የሚያቀርቡለት ምስጋና የሚጨምርለት ነገር አለ? ቅዱስ ሲሉ እሱን ሳይሆን የሚቀድሱት ራሳቸው ናቸው የሚቀድሱ።